እንበቀለው ብለን በፊት ነው አሁን ቀጥለን ያደረግነው ከስራ ታዲያ ምንድነው አሁን ጨው ላንፈልግ ትመጣለህ አይደለም ጨው ይችላል ሲቀጥል ሁለታችሁ ተስማምታችሁ እኔን ፕራንክ ማድረጋችሁ አዴ አቢን 4 አመት ወይ 5 ከዛ በላይ ነው ኦኬ ጃጅ እዚሁ ጃጅ አዎ ያርጅና ይጃጅ ባወራና ማወራ የሚለብሰው ነው እንጂ ወንድም ወራ የሚለብሰው እና እንዴ ዝም ብለህ ምን ያርጉ ምን ሆነ ትላንትና ትንሽ አስደብረናል መሰለኝ እንትና ሳሚ አንዳንዴ እንደዚህ እኮ ግድ የምር እንደዚህ ግድ ቤተሰቦች ማለት አሁን ከሱ ጋር ያለው ነገር በብዙ መንገድ ለመርሳትም በቃ የተፈጠሩት ነገሮች ሁላችንም አይምሮ ላይ ንጹህ ለማድረግ ወንድሙ በቃ አይጣይካድም አይደለ እኔ ለምን ፍቅረኛ ያልነበረም የድሮ ፍቅረኛ የሆነ ለምን አልቀረም እኔ ሲጀመር ህይወት እየኖርኩ ነው አሁን ማለት ነው የራሴ ህይወት እየኖርኩ ነው ወንድሜ እንኳን ሆኖ ባይሆን ኖሮ እኔ እና እሱ ምን ለያየው በዛ በጸብ ነበር ግን እግዚአብሔር ደግሞ ሁሌም ታሪክ ይቀይራል ስለዚህ እሱ በነገራችን ላይ እንትን ነው አንዳንዴ ያናድዳታል ቤተሰቦች እሷንም ያናድዳታል እንደዚህ ፕራንክ ምናምን እያለና እንበቀለው ብለን በፊት ነው አሁን ቀጥለን ያደረግነው ትላንትና ራሱ ምን ያርግልሃል ጫው እየሰራላችሁ ነው ምግብ ከስራ ታዲያ ምንድነው አሁን ጨው ላንፈልግ ትመጣለህ አይደለም ጨው ይጣ ያ እሱ አልቆ ነው ኦኬ ኦኬ ጫው ነው ያለ ሚት ታስለኝ አውቀት እየቀለደ ወዲያ ያስከና በእንደዚህ አይነት እቃ ሚጥሚጣላ ነው አረንጓዴ ነው ያኛው አረንጓዴ እኮ ሲጀመር አለስ ይላል ያኛው አላየሁትም ሚጥሚጣ ይገባበት ያቃጥል እኔ እንደሱ አላውቅም አንተ ኧረ እንዳታቃጥለን በእናትህ እንዳታቃጥለን እኔ ጨጓራዬን ያመኛል ዳኒ የሚያቃጥል ነገር ይመጣል ብዙ ያቃጥል ብዙ ያቃጥል ግን አሪፍ ነው በስሱ ጨው እንዳታበዛበት ነገ አንተ ነው የምትሰራው እስቲ እና ቤተሰብ በዛ ነበር ያበደ ነገር የሚሰራ ነው እሱ ላይ እስቲ ቤተሰቦችንም አናደናል ይቅርታ ለሱ ይቅርታ በቃ እሱንም ይቅርታ ጠይቀነዋል ሲጀምር ከካሜራ ጀርባ ቁጭ ብለን ብዙ የምናወራው ነገር አለ በነገራችን ለዚህ ጋር መተን ይሄ የምናወራው በጣም ጥቂቱ ነው ለእናንተ ማለት ነው እንደ ቤተሰብ ደግሞ ቁጭ ብሎ ብዙ ሰው እኔ ደግሞ ማለት ነው እጥፍ አድርጌ ትላንትና ያረጋችኝ እጥፍ 3 እሺ አሁን ምን አድርጉ ነው የምትለን እንዴ 19 እጥፍ አድርጌ ካልመለስኩ ማለት ሳሚያት ወይ ማለት እኛ ቤተሰቦቻችንን ማናገር አንችልም ብቻዬን አይደለም ደግሞ እኔ ብቻዬንማ ምን ላረጋችሁ ይችላል ሲቀጥል ሁለታችሁ ተስማምታችሁ እኔን ፕራንክ ማድረጋችሁ አዴ ምን ማለት ነው በገዛ ቆንጨራዬ በገዛ ቤቴ እኔን መግደላችሁ ያምረኝ እንደዚህ አይነት ነገር ምን አይነት አባባል አለ የድሮ ፕራንካችን መመለሱ ምናምን ደስ ይላል የሆነ እሱንም ደግሞ ከዛ መንገድ ነው ያው ግን እናንተ ሁለታችሁ አንድ ላይ ሆናችሁ እኔን ፕራንክ ማድረጋችሁ በተለይ ደግሞ እንደ ትላንትናው አይነት አስቀሊ ፕራንክ ጭራሽ ነው ማለት ነው እሺ ሲጀመር አሁን እኛ ዛሬ መጣ ነው ምን ያስገለፍታል በገዛ ዳቦዬ ልብ ይላልኝ ምናምን እያልክም ይኸውልህ ኧረ በእናትህ እንዴ ማዛችን ወንድሟ እኮ ነኝ ጀመረ እንደዛ አንተ ታናድዳት የለም ወንድሟ ነኝ አይደለም ያናደዱሽ የለሱ እኔ በማንኖር ሰዓት በቃ ታዲያ እኔ ብዙ እሷና በፊትም እሷና ዮናስ እሷና የሚቶናው እኔ ላይ የሚጫወቱት አሁን ደግሞ መጣውላት እኔ አብረን እንጮታለን እኔ ጎን ነው መሆን ያለብን እንጂ አንተ እንትን እንዳትል እሺ ግን ማለት ነው አሁን ይልፍታውን በደንብ ነው ዛሬ ሲጀመር አንተ እኔ ጨጓራዬን ያቃጥለኛል በደንብ ነው እኛ ሲጀመር አሁን የመጣ ነው ለሌላ ቪዲዮ ረዘም ያለ ቪዲዮ ለመስራት ምናምን አይደለም በቃ ያለውን ነገር ለማሳወቅ ትላንት የሰራነውን ነገር እንደዚህ አውቀን ፍራንክ ስለነበረ ያንን ለመንገርና በቃ የሆነ ምግብ ምናምን እየበላን እሱን ብቻ ለማሳወቅ ዛሬ ፈታንላለን እንጂ ሌላም ነገር አይደለምና ዛሬ የቤተሰብ ጊዜ እናሳልፋለን አንድ ላይ ለዛ አልደረሰም አመጣ ምንድን ነው የሰራኸው ይሄ ቤተሰቦቻችን ማባላቸው ድንች ነው ኧረ እኔ አልበላም ሙድ እያስካም ምንድነው ያቃጥለኝ ጨጓራዬ ነው ኧረ እየቀለደ ነው የምር እየቀለደ ነው ኦኬ በሚጣስ ይበዛበት አይወድም ድንች እኮ ነው
ሚጥሚጣማ ከሌለው ምን እንደ እርጥብ እኮ ነው። ከፈለክ ዳቦ ማለት ሆኖ ከዛ ቃሪያ ይገባበታል እዚህ ውስጥ ዘይት ተጠብሶ ተደጋግፋችሁ ሌላ ነገር አሰባችሁ? አይ በዚህ እንኳን አልተደጋገፍኩም። ምን አገባኝ የሚያቃጥል ነገር እኔ ደስ ስለሚለኝ ነው እኮ በቃ እና ጨረስክ። ሌላ ነገር አስባችሁ እኮ ነው። ሌላ ነገር አስባችሁ እና በቃ ፍቅር አመጣ ወይ ለምን ነበር ግን የፈለጋችሁ? አይ ያው ይቅርታ ብዙ ጊዜ በርግጥ መባባሉ ሲበዛም ያስጠላል። አይ ኧረ ትናንት ላደረግነው ነገር ማለት ነው። በቃ እኛ ለማስከፋት ምናምን ሳይሆን የምር ለማስከፋት ሳይሆን በቃ ለመቀላቀል ያህል ነው። ይሄ ስሜቱ ለማስከፋት ምናምን ያው እደረጋለሁ። ከዚህ በፊት ማለት ብዙ እንደማልቀያ ወዲያው ነው የምትው። በተለይ ደግሞ ቤተሰቦቻችንን ዘና የሚያደርግ ከሆነ ችግር የለውም። ግን አሁን ግን አንተና እሷ ሆናችሁ ፕራንክ እንድታደርጉኝ በፍጹም አላልኩም። እንደዛ ምንም አልፈልግም። ምን ለመናገር ሲጀመር ፕራንክ እኔ ባረግ ራሱ ወይ ከራስ ጋር ወይ ደግሞ ከሚት ጋር ምናምን እንጂ ከሱ ጋር ሆኜ ፕራንክ እኔም ራሱ አልፈልግም። ደስ የማይልም የሆነ ምንም ማለት አልፈልግም። የምር ይቅርታ ደብሮታል። እናቴን ደብሮታል። አልነበረኝ ይቅርታ አድርጊያለሁ ግን ውስጥ ደብሮታል። ውስጡ ኪንሲ ነው እንደዚህ ነው አልፈልግም ምናምን የሚለው እንደዚህ ሲቀጥል ለምን እንደሆነ ታውቃለህ? ያው የሚስት ቤተሰቦችም ይሁን የባል ቤተሰቦች ሆነው አንድ ላይ ባል የሆነ ነገር ሲሉ ደስ እንደማይለው ሁሉ እኔም ደስ አላለኝም ነበር በሰዓቱ። ግን ደግሞ በቃ ተውኩት እኮ ስለሱ አይደለም አሁን ማውራት የፈለጋችሁትን ነገር አሁን ችግር የለም። ስለዚህ በቃ ያለው ነገር ይሄን ይመስላል። ግን ሰዓት በጣም እየሄደ ነው፣ እየመሸ ነው። እየመሸ ሳይሆን እናውራክ ነገር አለ ብላችሁ ነው አይደል ያመጣችሁ? እኛ እናውራክ እንደ ቤተሰብ እናውራክ ነገር የምናማክርህ ነገር አለ። ይሄ በአንተ ፍቃድ ላይ ተመሰረተ። ይሄ አንተ ፈቅደህ ማለት አንተ ወስነህ እኛም የምንስማማበት ነገር ስለሆነ ነው። አሁን እንደባለፈው ውስጥ ገብታችሁ እሱ ፕራንክ ለማድረግ ስለፈለገ ነው እንደዛ ያለው። ይሄ ግን ማን የባለፈውን ሀሳብ ያመጣው? እሱ አይደለም እንደዛ ሳይሆን ራስ እኔ የሆነ ፓርት ላይ ነው ያገዝኩት እንጂ ራሱ ነው ያመጣው። ፕራንክ እኮ የጀመረው ገና ባለፈው ነው። ግን አይተሽዋል? አዎ እሺ ይቅርታ አልኩኝ አይደል እንዴ? ለምንድን ነው ቂም ወደ እሺ አትቼዋለሁ በቃ ተው በቃ እና ይኸውልህ ፍቅር እኔ አሁን ላውራ የፈለኩት ያው ወንድሜ ነው አባቴ በህይወት የለም። ስለዚህ በስተመጨረሻ ያገኘሁት ወንድሜ ነው። ከዚህ በኋላ በምን ሁኔታ ውስጥ ብዙ እንዲርቀኝ እኔ ሰፈር ራሱ ቀይሬ ቢሆን የተከራየሁበት አካባቢ ሁላ እዛ አካባቢ ተከራይቶ እንዲኖር ነው የምፈልገው ከዚህ በኋላ ማለት ነው። ይሄ ልል የምፈልገው እንዲርቀኝ ጭራሽ አልጀመረ። እኛም እዚህ ውስጥ ከቆየን ድረስ እሱም እዚህ አካባቢ ስለሆነ ግን ደግሞ ምን አለ ግን ደግሞ ያን ያክልም ማካበድ የለብሽ። አይ አካባቢ አይደለም ግን እሱ ኖሮ አንተ ኖረክ ነው እንደ እስከዛሬ ኖርሽ እንደ ወንድምም እንደ አጎትም እንደ አክስትም እንደ ሁሉም ነገር ሆኜ አብሬያት የነበርኩት እኔ ነኝ። ነገም አንተ በሆነ አጋጣሚ የሆነ ቦታ የራስ ህይወት አለ እና ብትሄድ አብሬያት ምቀራው እኔ ነኝ። ግዴታ ያለሷ አልኖርም የሚል ሀሳብ ውስጥ አትግቢ አንቺ። ገብቼ እኮ አይደለም ግን በቃ ያለውን ነገር እኔ አንተ ግን ደስ ይልሻል። መከታ ነው ወንድም ቀርብ ደግሞ ሁሉም እዚህ አካባቢ አውቃለሁ። የእናቴ ልጆች አሉ። ግን ደግሞ እኔ ዮናስ እንዲርቀኝ እንደማትፈልግ ሲቀጥል ደግሞ የእናንተ ደግሞ ይለያል ፍቅር ከምንም ጋር እኔ አንዱኛው እኮ ወንድሞች አሉ እግዚአብሔር ይመስገን። ግን አንዱም እዚህ አይደለም ሐዋሳ ነው፣ ሌሎቹም ደግሞ እዚህ አለ። እሱ ደግሞ ከሁላቸውም ሁላ የሚለይ ይመስለኛል በአሁኑ ሰዓት። አንደኛ ያው አላገኘሁበት የራስ ኑሮ የለም። በማንኛውም ሰዓት ብትጠራ ሮጠህ ነው የምትመጣው። ግን አንተም እንዲሁ አትቀርም፣ ማግባትም አለብህ። የራስን ህይወት መጀመር አለብህ። ከዚህ በፊት የተሰበረውን ልብን ጠገን አድርገህ ወደ ስራ መግባት አለብህ ድጋሚ ማለት ነው። ገብቶሃል? አሁን ስለሱ ነው ማሰብ ያለብህ። ከየት አምጥተን እንደምናጣውሰው አላውቅም። እሱ ምንም አያደርግለትም በአሁኑ ሰዓት እንደዚህ አይነት ነገር እኔ ራሱ እንዲገባ አልፈልግም። ይሄ ከዚህ ነው የምጀምረው። አይ ፍቅር ምናምን በአሁኑ ሰዓት ብዙ ዋጋ አስከፍሎታል። አሁን የኔና ታሪክ ያንተና ሳይሆን እንደዛ ሳይሆን በቃ ራሱን ችሎ ሰርቶ ወደፊት ራሱ መርጦ ራሱ አይምሮ ንጹህ ሆኖ ወደዛ እንዲገባ ነው። ለጊዜው ግን ከኔው ሳይርቅ እየተመካከረ ብንችል ራሱ እሱ ማለት ነው
አይሆንም። እኔ በጣም የምጠላው ነገር ምን እንደሆነ ታውቂያለሽ? ሰው መሀል ሲገባ አሁን እኔና አንቺ ትዳር ላይ ጸብ ይፈጠራል። ቆይ አንተ ራስህ የምታወራው ስማኝና እኔ መጀመሪያ ማግራት ነበር ይሄ እንደማይሆን ስለማውቅ ስማኝና ይሰማዋል አይደለም ያው እኔ ድብቅ ምናምን አልችልም። ግልጽና ግልጽ ነው የምናገረው ነገር ማለት ቆይ አንተ አስብ እኔና አንቺ ልንጨቃጨቅ እንችላለን ልንጣላ እንችላለን የዛን ጊዜ ወንድም ነውና አያስችለው መሀላችን ዮናስ ከዚህ አልኖረም ከኛ ጋር ዮናስ የፈለገ እኛ ቤት ቢኖር አንድ ቀን እሚት ምንድን እሚት በጣም ባህሪዋ ምርጥ ነው። እንደገና ደግሞ የእሱ መጥፎ ነው እያልኩ አይደለም። ቆይ እያልኩ አይደለም መጥፎ ነው እያልኩ አይደለም። እኔ እና አንቺ ስንጨቃጨቅ እንደዛ እንዳደርግ ነው መክረዋለሁ። በአንተ እኔ እስከ ዛሬ በመጣንበት መንገድ ባህሪውን በጥቂቱም ቢሆን ለመረዳት ሞክሬያለሁ። ዘሎ ሰው መሀል የሚገባ አይነት ባህሪ ነው ያለ። ያን ባህሪውን ደግሞ ለምን እንዲሆናል ተፈጥሮ ያ በፍቅር ስሜት ስለነበረ ያ በዛ ስሜት ስለነበረ ነው። ትክክለኛው ግን እንዴ ምንም ቢሆን እኮ በቃ እኔ አውቀዋለሁ። እንደዚህ የሚረብሽ ከሆነ ችግር የለም። ኖ እኔ አልፈልግም። ለምንድን ነው ማለት ነገር እንዲሆን ሳይሆን በቃ እሱ እዚህ ሆነ ማለት ሁሌ እዚህ ቤት እኮ አንድ ቤት ይሄን የሚያክል ጥፍሩ የደረደ ሰውዬ ትልቅ ሰው እኮ ነው። ምን ይሰራል እኛ ቤት? ምን ጽሞ ምናምን አይደለም ምን ይሰራል? ምን ስራ ይፈልጋል? ትዳር በዚህ እድሜው እኮ እሱ እኮ ትዳር መስርቶ ልጅ ምናምን የሚወልድበት ሰዓት ነው እንጂ ከእሷ ጋር ቁጭ ብለህ በቃ ለምንድን ነው የምትከራከሪው? የእህትህ የምትሰራውን ፍርፍር የምትጠበቅበት አይደለም። ወጥተህ ሰራ ሰፊ ነው ፍቅር ያንተ ወንድም እኮ ሰድበኝ ምናምን አይደለም። እኔ አንተ እንድትሰደብ አልፈልግም። ይኸውልህ ፍቅር አንተ ምን እሱ እንዲያስቀይም አልፈልግም። እሱም ደግሞ አንተ እንድትናገር አይ በቃ አይሆንም እኮ አይሆንም ነው አይደል? ለምንድን ነው እንደዚህ የምትለኝ? እሷን እንድታምንበት ደስተኛ መሆን አለበት። እህቴ ብዬ ስለመጣሁ ነው እንደዚህ የምትለኝ? እየደበረ አይደለም መውጣት አይደለም። እህቴ ብዬ ስለመጣሁ ነው እንደዚህ የምትሰራው? ተነስተህ ማለት ነው ኦሆቶ ቁርሱ ነው ሆን እንዴ ማለት ያስደስታል። እኮ በጣም እሺ ለምንድን ነው እንደዛ የምትለኝ? እኔን እኮ ማለት ትዳር እህትህ ጋር አይሆንም፣ አይመጣውም ጭራሽ። ጠዋት ሶፋ ላይ ተኝተህ ተነስተህ ከዛ ሆቶ ቁርሱ ደርሷል ይደብራል። በዛ ላይ ደግሞ ስራ የለም። ምን ስራ ይፈልግለታል? ይገባል ስራ። ማንም ሰው ስራ ያጣል ያገኛል። ፍቅር ምንድነው? አይሆንም። ይሄ እንደዚህ አይነት ነገር ያስጠላልም። በወጣትነት እድሜ ደግሞ ሰው ሲለምን ትሸታለህ ብሏል ያ ሰውዬ። ስትለምን ትሸታለህ ብሏል ያ ሰውዬ። ለምን እኮ አይደለም በቃ በዙ የተሰማህን ነገር እየነገርከኝ ነው። ምንድነው? አልገባኝም። ይኸውልህ ዳንኤል፣ አይ አይደለም ከልብ ውስጥ ያለው ወይ እኔ አሁን በዚህ እድሜ አለመኖር ይደብረው ነው። በዚህ እድሜ እህቴ ጋር ሂጅ እህቴን ባል ደህና አደርክ እያልኩ ጠዋት አብሬ ልነሳ ነው። እዚህ መሆን ይደብረው ነው። ውጣልኝ ነው እያልከኝ ያለው? ውጣልኝ እኮ ነው ችግር የለውም እወጣለሁ። አይ አይደለም እንደዛ እያልኩ አይደለም። በማንኛውም ሰው መምጣት ትችላለህ፣ ግን እኛ መሀል ገብተህ በመኖር ይከብዳል እንዴ። መኖር ማትረረጅም ጊዜ እኮ አንዳንድ ቤተሰቦች ትዳራቸውን የሚያሳጧቸው ልጆቻቸውን ለምን ይመስልሻል? እሱማ ቤተሰብ ነው። ግን ያ ቤተሰብ እናትና አባትየው አብረው ከባልና ከሚስቱ ጋር አንድ አልጋ ላይ የሚተኙላ እኮ አሉ። ሼም እኮ ማይዛቸው እሱ እንዳስተዳደጋቸው ነው። እኛ ደግሞ እንደዛ ማለት ነው። አሁን እኮ እንደዚህ በለኝ እኮ አላልኩም። በቃ እኔ አሁን እውነቱን ልንገርሽ ጀመር ይሄን ሐሳብ ለምን እንዳመጣሽው ብላኝ ነው። በቃ ተቀበተው በቃ አምነሽበትና ደስተኛ ሆነሽ ነው እሱን እዚህ ቤት መኖር የለበትም የሚለውን ሐሳብ መቀበል ያለ። ለትንሽም ጊዜ ሆነ ለትልቅ ጊዜ አይሆንም አልኩሽ። በቃ እኔ በእኔ ምክንያት እንድትጨቃጨቁ አልፈልግም። በቃ በፋቢን 4 አመት ወይ 5 ከዛ በላይ ኑሩ። ኦኬ ይጃጅ እዚሁ ይጃጅ አዎ ያርጅና ይጃጅ ምንም የሚያጃጀው ነገር የለም። በቃ እኮ ይጃጅ እያልሽ እኮ ነው። እዚሁ ይሸበት እያልሽ ማቋትም ካለ 4 አመት ጭራሽ ከኛ ቤት ጋር የሚኖር በጣም ትንሽ ነው። እየሰደብኝ እኮ ነው። እየሰደብኩ አይደለም። አንተ ራስህ አንተ አክብረኝ እንደዚህ ስትል እሷን ሐሳብ መቀበል ፊት እየሰደብከኝ እኮ ነው። እና ገፋ ደስ ካለህ ነው እስከ 5 ምናምን የሚኖረው። ደስ ካለ ነው ይኖር መስከረም ጀመር። እኔን እንኳን ባታከብር እሷን አክብር። ታላቅ አሁን በዚህ ጉዳይ እንጨቃጨቅ። ራታ የሚበላ ነገር ሩቅ ነው የምትገባው። ዝናብም እየመጣ እኮ ነው ፍቅር በእናትህ በቃ ቢያንስ ዝናብ ምናምን የለም። በቃ አንተ ቆይ ምን ነው አንድ ቀን ባደር እንደዚህ አደርሳለሁ እኔ አድርሼክም የምን የሚፈራል እኮ ነው ምን ፍቅር ከእቴ ጋር እኮ ዝናብ ምናምን እንዳይሆን አድርሼው እመጣለሁ። እንደ ቤተሰብ ልጅ ስንኖር ብዙ የምታወራው ብዙ የምታስተካክለው ነገር አለ። ጀመር ተናፋፍቃን እስከዛሬ ድረስ አብረን ስንሆን አይታን አታውቅም አይደል እንዴ? ምን ችግር አለው? ለትንሽ ጊዜ ይሄ ደግሞ የባስ መራራቅ ነው የሚያመጣው። ይኸውልህ ልንገርህ አልፈት መብቴ ነው
እናት ራሱ ማለት ነው የወለደች እናት ራሱ እኮ በቃ አራት አቅርቢለት ብላና አይ እንትን ታክሲ ምናምን አጣለሁ የምትል ከሆነ እሸኛለሁ ችግር የለም በቃ እናትም እኮ ወልዳ ማለት ነው ፍቅር ወልዳ ካላሳደገች እኮ እናትነት ፍቅር አይኖርህማ እሱ ደግሞ ፍቅሩ ብዙም የለኝም የወንድምነት እዚህ በኖረበት ሰዓት ወልደሽ እና እኔ ላንተ አለበፈጣሪ ስም አንተ ምን ሆነህ ነው ማዳማን እኮ አይጠበቅብህም አንተ ሼማ ይዘም እንደ ትልቅ ሰው አይደለም ናፍቀኝ እኮ ነው አትለምነኝ ያስጠላባል ምንም ያስጠላበት አትለምን ይገማባል ለኑር ማለት በጣም ነው የሚያስጠላበት እህቴ ጋር ጊዜ ላሳልፍ ማለት ነው የሚያስጠላብ አዎ እስከዛሬ ድረስ እኮ የኔ ሚስት ነች እንጂ እኮ ያንተ እንትን አይደል ያንተ ሚስት ነች እስከዛሬ ድረስ ካንተ ጋር ነው እኮ እየኖረች ያለች ውጪ ላይ ጊዜ አሳልፈ ትንሽ ጊዜ ከኔ ጋር ሂድና ውጪ ላይ ካፌ ምናምን ገብተህ ሻይ ጠጣ ከፈለግ ብር ነው የሚያንዘት ምር እኮ የለም ቆራለች ታረኩት ብር ለሉ አንቺ ቢኖር እኔ ማን ነው ይኸው አለ ና አይደለም አይደለም ይቻላል አየሻ ባንቺ ፊት እኔን ደሃ ብሎ ርካሽ አድርጎ እያወራ በእናትህ አይደለም በወንድምነት አስበው የሚደብር ከሆነ ሻይ ምናምን እያልክ እንትን በል ነው በቃ የታክሲም ላይ ነው እኔ ሻይ ምናምን ምን አስፈለገኝ እህቴን እኮ ነው ናፍቃኛለች እህቴን ከእህቴ ጋር ጊዜ በቃ ውጣልኝ ለምን ነው አንተ መስማማት የለም በቃ ውጣልኝ አልፈልግም ይውጣልኝ ምን ነው እሺ አሁን የሚደብረው ምን ነው እሺ ከእህቴ ቤት እግዚአብሔር እኮ ነው ምንድነው አንተ የነህል ምታካብለው ነው አንተ እህት ቤት እግዚአብሔር ቢሆንም እኮ እግዚአብሔር ለኔ ሰጥቶኝ ነው እንጂ ለሱ አይደለም የሆነ ጊዜ ላይ ሊጠፋ ይችላል ይጥፋ እስከሚጠፋ ኖርበታለሁ ይሄን ግን በደንብ አስበው ልኑር እንዴ ምንድነው የምትሉኝ አልገባኝም እኔ ምንድነው የምትሉኝ ውጣና ምንድነው የምትለኝ መብቴ እኮ ነው በቃ ይሰግጣል እንዴ ሰገጤ ኧረ ተው በእናትህ ቢያንስ አማች እኮ ነው አማቼ ለምን ምራቴ አይሆንም ምን አገባኝ ምን ችግር አለ ይሄዳታው መሄድ እኮ ነው እሺ ይደር በቃ ቢያንስ ማለት ነው ለዛሬ ብቻ በቃ ይደር ምን አገባኝ ሲጀመር ከዚህ በኋላ ተስማማ ይደር በቃ እዚህ ምን ይጨቀጭቀኝ እደር ግን እንደዚህ አይነት አስተሳሰብ ካይምሮ ታውጣ ለሌላ ጊዜ እንመካከል ሲጀምር ነው አንድ ቀን ነው እኔ ምን አገባኝ ቤት እግዚአብሔር ነው አንተ እዚህ አደር ካላደርክ እኔ የሚያመጣብኝ ጫና የለም ግን ሄደ እንደ አይነት አስተሳሰብ ካይምሮ ታውጣ ይሄ እህቴ ገለመሌ ምናምን እያልክ እኔ አልፈልግም እንደዚህ አይነት ነገር ደስ ገና አይደል እንደ ሰዓትም እንደ ፍራሽ የሚያስጎትት ሲቀጥል ሶፋ ላይ ቁጭ በል እንደ ሁሌ ፍራሽ አንጥፎ ነው እንደ ቁጭ የሚለው መሬት ላይ ከደከመ ታዲያ ተኛ አተኛም እንዴ ያጣም ተከረፈ ራሱ ያመጣም እንዴ ወንዳ ምን ጫጫቀናቸው እናቶች አረ ፍራሻውን መጎተቱ አስፈላጊ አይመስለኝም አረ እባክህ በርም መውጫም ነው ደግሞ ነገር አይከፈል እንዳይመጡ ወደዛ ሲጀመር እኮ ወደዚህ መተኛት ይቻላል አረ ችግር የለውም ወደዚህ መተኛት ይችላል ወደዚህ መገልበጥም ይችላል ከፈለገ እንደ ምኑ ፍራሹ ለምን እንደሱ ካነጠፍክ አይበቃም እንዴ ራስ ምናምን ያስፈልጋል ሌላ ምንም ያስፈልጋል ብዙ ትራስ ያስፈልጋል አርግለት በዚህ ሳይሆን ይሄማ አንገቱን ይሰብራል ደህና ትራስ ወንድ ልጅ ሲጀመር አንገቱ ከፍ ብሎ ካልተኛ ምንድነው እኮ ደህና ትራስ አርግለት ከዛይረስ እንዴ ነው የምትተኛው እኮ ጀመረ ይሄ በቃ ያኛውን ትራስ አንቺ ትራስ በቃ ይሄ በቂ ነው እኮ ያኛውን ትራስ አንቺለት ደህና ትራስ ላይ ተኛ እንትን ያርግለት እንትን ይበል አይ ይሄ ቀይር ምን እንትን ይለው ይችላል አንገቱ ላይ ማ ምኑን አንገቱ ምን አንገትንም ሌላ ትራስ ታመጣላለች ቁጭ በል ችግር የለም ተኛ ቁጭ በልና ራት ትበላለህ እዚሁ ላይ ፍራሽ ስለምትወድ ማለት ነው እንጂ እኮ አሁን መኝታ ሰዓትም አይደለም አረ ደርሷል ገና ነው ኧረ በእናትህ እሺ እንዳይበርደው ሌላ እንትን ይምጣለት ብርድ ልብስ ማን ነው የሚበርደው ምንድነው ተወረቀ ያልገባኝ አንሶላ ምናምን ነገር አለ ወይ አልጋ ልብስ
ማን ነው? ቆይ ማንን ለማስተኛ ነው የሚመጣ ሰው አለ? ለብርድ እንዳይሞትልሽ የሚያክል ሰውዬ እዚህ ላይ ተንዘር ስነ ስርዓት የለሽም እንዴ? ይሄ አባወራና ማወራ የሚለብሰው ነው እንጂ ወንድም ወራ የሚለብሰው እና እንዴ ዝም ብለህ ምን ያርጊው? እሱ ወንድም ወራ ነው። ወንድም ወራ የሚለብሰው ኮንፈርት አይደለም። ይሄ የኛ ምን ለብሰው ባለና ሚስት ኮንፈርት ነው። ተደማ አይጨቃጨቅ አልገባኝም። ይሄ እኛ ነው የምንለብሰው። እዚህ ጋር ለምን ነው የምታረጊው? የሚመጣ እንግዳ ቢኖር ራሱ የፈለገ እንግዳ ቢኖር ራሱ ይሄ ባልና ሚስት ለብሶ የሚተኛው ልብስና ባልና ሚስት ምትለው ላንተ ለራስ ምንድነው ልትጨቃጨቀው? ላንተ ለራስ ነው ባልና ሚስት ላንተ አቤት ራስ እኮ የምትተኛበት ነው እያለ ነው። ላንተ እያስተካከልንልህ አይደል? ምን ነው በላሽ ፍቅር ድጋሚ ማንም ያነጥፍ ሰው የለም። ምንድን ያልከው? እንዴት ነው የምትተኛው? ወደዚህ ነው የምትገለበጠው? ወደዛ ነው የሚገለበጥ ነገር ይገልብጥ። ማን ነው እሱ እዚህ ጋር የምተኛው? ምንድነው የምትለው አንተ? ነው የምትተኛው? ለምን አሁን ይሄ ምንድነው? እራት በልቷል? በላል እራት ትበላለህ? እራት ትበላለህ? አንተ ትበላለህ እራት? አፈሪ ብላሽ የሚያበላ ምን እያልሽ ነው? ለኛ እዛ ታስገቢያለሽ። ችግር የለውም እናድርግሽ። ሻይ ምናምን በቃ አንተ ናግባው። እኔ ቡና ይኸውልህ ፍቅር አንተ አሁን እኔ የት ነው የሚገባው? እኔ ቡና ማታ የት ነው የሚገባው? እና ለእሱ ምንድን ያስለምሽ? ሻይ ነው የምትጠጣው። በቃ ሻይ ምናምን አቅርቢለትና ለኛ እዛ የት ነው የሚገባው እያልኩ እኮ ነው። አንተ አዳምጠኝ እንጂ እኔን አዋሩኝ። እዛ ነች ሚት ሰውዬ ቆይ ምንድን ነው የምታወራው? እኔ ነኝ እዚህ የምተኛው? እራቱን ይበላል። ለምን ጽድት ብሎ ሻወር መውሰድ ካለብሽ ሻወር ትወስዳለህ። እዛው አንተ አትነግረኝም ስለ ሻወር መውሰድ? የምትተኛ ከሆነ አርፈተኛ። ሲቀጥል ኮንፈርቱን አንሺና ነው የሚተኛው። የምትሄድ ከሆነ ደግሞ ንጥር የሚያደርገው የምትሄድ ከሆነ ሂድ። ለምንድን ነው የሚሄደው? እንደ እደር አልካር እንደ አሁን እና ደራ እዚሁ ጋር ምን ነው የምትለፋኝ? እኔ እዛው ነው የምተኛው። እኔና እህቴ አልጋ ላይ ነው የምተኛው። አልጋ ላይ እኔ አልጋ ላይ ነው የምተኛው። ሻሁን እራሱ መጣለህና እኔ አልጋ ላይ ነው የምተኛው። አዎ እና ማጋር ነው አንተ ስልኬን ረግጠውት ነበር እናቴ። ምን ሆነ ነው ማለት አንቺ ፕራንክ ነው ረግጦኛል። እኔ ይሄን ከባድ ፕራንክ እንደዚህ አይነት ማን ያመጣው? ይሄንን አንተ ይሄ ምን ወይስ ነገር እንደ አንተ እንደዚህ ነገር የምር እኔ እየከበደ ነበር። እኔ ነው አልጋ ላይ አንተ ቆይ ምን ችግር አለው እዚህ ጋር ብተኛሽ? ነው ችግር አለው እንዴ? አንተ እንደዚህ ከባድ ነገር አታሰራኝ። እኔ እንደዚህ አይነት ፕራንክ አልፈልግም። እኔ ለመስማማት ራሱ በጣም ነው ያስጠላኝ። የምር ውጣ። እኔ አልፈልግም እንዲያድር አልፈልግም። አሶች ፕራንክ ነው ግን አንተ ምን ነው እንዴ? ፕራንክ ነው አልካር እንዴ? ቶሎ ነው የሚያምነው። ይሄ እንደዚህ ነገር ብዙ ማለት እንደዚህ አይነት ከባድ ፕራንክ